ተመልካቾቻችን እንዴት አርፈዳችኋል? እንኳን ለረመዳን ጾም አደረሳችሁ እያለን እንግዲህ የፍጣር ቦታዎችን እየፈላለግን ለእናንተ እናደርሳለን። እንግዲህ ይሄንን ወር እስኪያልቅ ድረስ በቅድሚያ ግን ያው የረፋድ ቤተሰቦች እንብላ ላይ ነው የምንገኘው። አንድ የኢፍጣር ስነ ስርዓት የሚያዘጋጅ የቱርክ ሬስቶራንት ነው የምንገኘው። ቱርኮች እንዴት ነው የሚያፈጥሩት የሚለውን አብረን እናያለን። በተለይ ደግሞ በዚህ ሳምንት የቱርክ ፕሬዝዳንት ክቡር ታይብ ረሲፕ ኤርዶጋን መጥተው ነበርና እስቲ ደግሞ እነሱን ስሜታቸውን እናያለን። አብራችሁ እንድትቆዩ ጋብዛችኋለሁ። ወደ ኢፍጣር እንገባለን። አብራችሁ ነው። ሰላም እንዴት አለ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነህ? አለን። ሰላም ሁሉ ሰላም አልሐምዱሊላህ። ወከባ ላይ ነህ መሰለኝ። ትንሽ ኦርደር አለብን። አዎ የኢፍጣር ሰዓት ነው። ብዙ ሰው እንግዲህ እየጠበቀ ነው ይመስለኛል። በጣም በጉጉት ነው የሚጠበቀው በአሁኑ ሰዓት ላይ ምግቡና ዛሬ ምንድነው የምንሰራው ለኢፍጣር? በዋናኝነት እናንተ ጋር የሚቀርበው ምንድነው? አሁን እያዘጋጀን ያለ ኖርማሊ የኢፍጣር ስሎ የሚክ የሚባሉ አሉ which is gravy የሆነ ምግብ መረቅ ያላቸው ግን እንደ ከስተመሩ ምርጫ ግሪል ደግሞ የሚፈልጉ አሉ። አሁን ይሄ የስድስት ሰው ፋሚሊ ሚል ነው። በሁለት ፕሌት ነው የሚቀርበው። ላም የበግ ይኖራል፣ የቺክንና ቢፍ ማለት ነው የሚኖረን። እዚህ ጋር ሽሾች አሉ። ሚክስ አድርገን ነው እየሰጠን ያለው። ይሄ ኖርማል ሚክስድ ቺክን፣ ሚክስድ ላምብና ኖርማል ስፔሻል ሚክስድ ግሪል ነው እያዘጋጀን ያለው። ግርግሩ እንግዲህ ነው የምታዩት ነው። በጣም ወከባ አለ። ወይ ጨርስና ስትረጋጋ አብረን እንሰራለን። ምን ይመስልሃል? ፋታ ልስጥህ። ችግር የለም። እሺ እስከዛ እኔ ሳምቡሳው ብሰራ ምን ይመስልሃል? አንቺ ሳምቡሳውን ብትይዢ ደስ ይለኛል። እንዴት ነህ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ደህና ነህ? ታወቅ ሱልጣን ከድር ይባላል። እሺ ሱልጣን፣ ዛሬ ሳምቡሳ እንሰራለን ብሎ ነበር ሀብታሙ ይላገኝ። ሳምቡሳ እንሰራለን አብረን። ጾምም አይደል? ሳምቡሳ በጣም የሚወደድ ምግብ ነው አይደል? በተለይ ረመዳን ኢፍጣር ሰዓት ላይ። ስለዚህ እንጀምራለን ኢንሻአላህ እንጀምራለን። እሺ ምን ላግዝህ? እኔ ዛምጥና ከዛ ሳውጣ ደግሞ ተጠቀማለሁ። እሺ እሺ ይቻላል። ቂጣው እንዴት ነው የሚሰራው? ብዙ አይነት አሰራር አለው። ቂጣው ብዙ ጊዜ በጨውና በውሃ የተቦካ ቂጣ። እሺ ሌላ ነገር ምንም የለም። አንዳንድ ሰዎች የሳምቡሳ ቂጣ ሲሰሩ በመሀል ዘይት እየቀቡ እኔም አንዷ ነኝ በርግጥ እየለበለብን ምናምን ነው። ይሄ የተለየ አሰራር ይመስለኛል። ይቀላል ይሄ ወይስ ያኛው ይቀላል? ሁለቱም አሪፍ ነው። ያው ለሁሉም በምቾቱ አክል ብንሰራ ችግር የለውም አይደለ? ሳምቡሳ በምን ሲሰራ ነው የምትወደው? በስጋ በስጋ። ጾም እንዴት ነው ግን? ያው ኢንሻአላህ እስቲ እንግዲህ ነገር ወሩን ያስጨርሰናል አይደል? በጣም አሪፍ። ቂጣው በጣም ስስ ነው ያስታውቃል። በደንብ ካልሳሳ ደግሞ ወፈር ካለ ሲበስጣ በሳሰሉ ዘደሰይ ነው። ዘይቱ ሲገባ ዘይቱ ጠጣና በደስ ቴስቱ ነው። በጣም አሪፍ። ለመብሰል ምን ያህል ደቂቃ ይፈጅበታል? ደቂቃ ወዲያው ነው የሚበስለው። ቤታችን ሆነን ይሄንን መስራት እንችላለን ማለት ነው። ይቻላል። መቀላ ብዙ ጊዜ የሳምቡሳ ቂጣ በቃ ሲለበል አሁን በቃ ስለበለው እጄን የማቃጠል ምናምን ነው የማስታውሰው እና ይሄ በጣም ቀላል አሰራር ይመስላል። አዎ ደርሷል። ለመጠቅለል እንዲመች ነው አይደል? እንደዚህ ከፋፈለው በጣም አሪፍ። ለአራት ቦታ ማለት ነው። ካልተሳሳትኩኝ ይሄው አላፈለኩት ማለት ትክክል። በምን ላውጣው? ማንኪያ ውስጥ ላይ የሩዝ ነው ሳምቡሳ። አዎ ሳምቡሳ በጣም የምወደው ነገር ነው። በተለይ ነገር ይሰራል። በሩዝ ይሰራል፣ በስጋ በቬጂ። ጎበዝ ነኝ። ሰራሁት። ጎበዝ። እሺ
ተመልካቾች እኔም በጣም ይከብደኝ ነበረ ብሎ እናቴ ማርያም በጣም ተቆጣኝ ነበረ። ሻይ ግድ የለም ትለኝ ነበረ፣ ግን ያው አይቀርልንም እና ይሄኛው ሳምቡሳ ግን ቂጣው ትልቅ ስለሆነ አንዱ ለአንዱ ሰው በጣም በቂ ነው አይደል? በቂ ነው። ያው ሁለተኛው ሰራ ይሄ ዱቄቱና ውሃ ነው። አዎ ማጣበቂያ ናት። እኔ በእጄ ነው የለመድኩት። ታጥበኝ በዚህ ማለት ይችላል። እሺ ተመልካቾቻችን እናንተ መሆናችሁ ቤት ውስጥ ሳምቡሳ በቀላሉ መስራት ይቻላል። ስለዚህ አመሰግናለሁ። የነበረን ቆይታ ጥሩ ነበረ። እኔ ጠብሰዋለሁ፣ ከዛ ላይ እንቀምሰዋለን። እሺ እሺ ተመልሻለሁ። ሳምቡሳዬንም ጠቅልያለሁ። ጠቅልሽ ጨረሽ? ጠበስኩኝ። አዎ እሺ ዛሬ አሁን ምንድን ነው የምንሰራው? አሁን ቤቲ ከባብ የሚባል ከባብ እንሰራለን። እሺ ስጋ ነው የተፈጨ ስጋ፣ የበግ ስጋ ፋቲ ስጋ ነው የምናደርገው። ትንሽ ስፓይሲ ይኖረዋል። ፓርሲሊ መጨመር እንችላለን። መጨረሻ ላይ በፒታ ብሬዱ መጠቅለል እንችላለን። ሞር ግን ሪከመንድ የሚደረገው አሁን ብንጨምርበት ነው። ፐርሲሉን እንቀላቅላለን ማለት ነው። ስለዚህ እኔ እቺ ግለብ ላይ ናት መሰለኝ። ያ ሹር ላንቺ ነው። አመሰግናለሁ። ረመዳን ላይ ብዙ ቦታዎች ወይ ደግሞ አብዛኛው ሰው ሾርባና ሳምቡሳ የማይቀር ነውና ሳምቡሳውን አዘጋጅቻለሁ። ሾርባችሁ ደግሞ እንዴት ነው የሚዘጋጀው? ሾርባ የምስር ሾርባ ይኖረናል፣ የዶሮ ሾርባ ይኖረናል። ሁለት አይነት የምስር ሾርባ ሜርጅ ሜክ ሾርባ ይባላል። በጣም የተለመደ የቱርኮች የሚጠቀሙት ሾርባ ነው። በምስር ነው የምንሰራው። የምስር ሾርባ አልተለመደም እኛ ሀገር። ብዙ ጊዜ የገብስ በተለይ የኩክር ወይም ደግሞ የአጃ አይደል ያልተሳሳትኩኝ እንደዛ ነው። የምስር ብዙ ጊዜ እንዴት ነው የሚሰራው? የምስር ሾርባ ይቀቀላል። በደንብ ይቀቀልና ከዛ ይፈጫል በብሌንደር። ከተፈጨ በኋላ የሚያስፈልጉ ስፓይሶች ይጨመራሉ። ከዛ የሚፈለገው የውሃ መጠን ይጨመርና ማንተክተክ፣ ጨው መጨረሻ ላይ ይጨመራል። ከዛ እንዳለው ያስታውቃል። ምንድነው ያለው እዚህ ላይ ስጋው ላይ ቅመሙ? ስጋው ላይ ብዙ ስፓይሶች አሉ። ጨው አለ፣ ብላክ ፔፐር አለ፣ ጋርሊክ ይኖረዋል እና ፔፐር ፍሌክስ ይኖራል። የበርበሬ የተፈጨ በርበሬ ማለት ነው። አዎ እሺ። ይሄኛውን እናድበለብልና እሺ በሚፈለገው ቅርጽ ትንሽ ውሃ መንካት ይጠበቅብናል። ደን የተዘጋጀ ብሮድ የሆነ ሺሽ አለ። ቀጭኑ አይሆንም ለከባብ። ፕላስ ፋት ከሌለው ደግሞ አይዝም። ስለዚህ ቱርኮች በባህላቸው ልክ የኛ አገር ጮማ ያለው እንደምንወደው ሁላ እነሱም ያለ ጮማ አይሳካላቸውም። እነሱም ጮማ ይወዳሉ። በጣም ቴስቱ የሚመጣው እሱ ሲኖር ነው። እሱ ከሌለ ቴስቱን ልናመጣው አንችልም። ይህን ነገር ትሞክሪዋለሽ? እንዲህ ያደረግሽ ሲታይ ቀላል ይመስላል፣ ግን እንዴ ይሄ ብረት ይከብዳል። ተፈለኩት እንዴ በጣም ችግር የለም ይስተካከላል። ልክ ነኝ ግን አይደል? አንዱን አላበዛውትም፣ አንዱን አላቀጠም። ምን እናደርጋለን መሰለሽ? እዚች ጋር እናመጣጥናታለን። ኦኬ ኖርማሊ ከባብ እንደ ብስክሌት በዩ እንዴት በጊዜ ሂደት በኤክስፒሪየንስ ነው የሚመጣው።
ቶሜቶ ሶስ ይኖረናል ለከባባችን እንዲሆነ እቺን ጫን እያልን ቂጣችን እናወዛለን ማለት ነው። መብሰሉ ይበቃዋል። እንጠቅልለው ያ ይሄን እንዴት እናደርገዋለን? ተጠቀለለ። ከዛ ይችኛውን እንዲ ዲያጎናል አድርገን እንከትፋታለን። አሁን ፕሌታችን እናመጣና እንደረድራለን ማለት ነው። አንድ ጥቁር ፕሌት ከዚህ በፊት ሰርተሽ ታውቂያለሽ? የምግብ ነገር በጣም ነው የምወደው። ማስተካከል ማዘጋጀት በጣም ነው የምወደው ነው። ኦኬ ጎበዝ ሆንኩኝ አይደል? በጣም ተሻሽያለሁ። በጣም ፋሚሊያር መሰለሽ ለምግቡ። እሺ ቀጥሎ ደግሞ በየመሃሉ አንድ ቲማቲም እና አንድ ቃሪያ እናደርጋለን ማለት ነው። ያ መሀል ላይ አሁን ምን ይቀረናል? ዮገርት ይቀረናል ማለት ነው። ዮገርቱን እዚች ጋር እናደርጋለን። አሁን የመጨረሻ ስራችን ምንድነው የሚሆነው? ቶሜቶ ሶሱን አምጥቶ መጨመር ነው የሚሆነው። የገበታ ቅቤ ላይ እንጨምራለን ማለት ነው። ዛሂረን እንቀምሰዋለን። ተመልካቾች አብራችሁ የማትቀረዋን ቴምር ረመዳን ላይ የምናፍቃት ብዙዎች ደግሞ የሚወዷት ቴምር ናትና ከዛም ባለፈው ይሄው የሾርባ የምስር ሾርባም አለን። የሰራሁትም ሳምቡሳ አለች። እንዲሁም ደግሞ ቅድም የሰራ ነው ከሼፍ ሀብታሙ ጋር የሰራ ነው አለ። የተለያዩ የአይብ እና የማር እንዲሁም ደግሞ የስፕሪንግ ሮል አይነቶች አሉ። ተመልካቾቻችን እንግዲህ እኛ አፍጥራችን በዚህ መንገድ እንቀጥላለን። ብዙ ሰው ጸዋሚዎችም በተለይ ደግሞ እንደሚወዱት ተስፋ አደርጋለሁ። እንግዲህ የረመዳን ማዕዳችን ይሄንን የመጀመሪያው ሳምንት የአፍጥር ስነ ስርዓታችን ይሄንን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን ቀጣይ እስክንገናኝ ቻው።